የሃያላን ኩራት የተሰበረበት የ2026 ቀውስ ከሆርሙዝ መዘጋት እስከ ዋሽንግተን እጅ መስጠት መድረሱ ተገለጸ። በኢትዮ ኤርትራ ግንኙነት ውስጥ የተፈጠረው አዲስ ምዕራፍና ያልተረጋገጡ መረጃዎች አሁንም መውጣት መቀጠላቸው ተመላከተ። ሰላም ጤና ይስጥልን የቻናላችን ተከታታዮች የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎቻችንን ከይሳ ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የሃያላን ኩራት የተሰበረበት የ2026 ቀውስ ከሆርሙዝ መዘጋት እስከ ዋሽንግተን እጅ መስጠት መድረሱ ተገለጸ። በመካከለኛው ምስራቅ የፖለቲካና የጦርነት አውድ ውስጥ ከዚህ ቀደም ታይቶም ተሰምቶም በማይታወቅ ሁኔታ እንደ አውሮፓውያን አቆጣጠር በ2026 የታሪክን አቅጣጫ የቀየረ የሃያል ሀገራትን ኩራት የሰበረና የዓለምን ኢኮኖሚ የልብ ምት ያዛባ ክስተት አስተናገደ። ለዓመታት ሲብላላ የነበረው የኢራንና የእስራኤል ውጥረት እንዲሁም የአሜሪካ የባህረ ሰላጤው ጣልቃ ገብነት ወደ አደገኛና ወደማይቀለበስ መጠነ ሰፊ ጦርነት ተሸጋገረ። ነገሩ የጀመረው እንደተለመደው የዲፕሎማሲ ማስጠንቀቂያ አልነበረም። ከዋሽንግተን ዲሲ የተለቀቀው መረጃ እንደሚያመላክተው የአሜሪካ መንግስት ከዚህ ቀደም በታሪክ ለወዳጆቹ ሲሰጥ ከነበረው እኛ አለንላችሁ ከሚል ማረጋገጫ በተቃራኒ መራር የሆነውን እውነታ ለማዋጥ የተገደደበት ወቅት ነበር። የፕሬዝዳንት ዶናልድ ትራምፕ አስተዳደር ምንም እንኳን ለወራት ወታደራዊ ዝግጅት ቢያደርግም ምንም እንኳን በቢሊዮን ዶላር የሚቆጠሩ የጦር መሳሪያ ወደ ቀጠናው ቢልክም በመጨረሻ ግን ለእስራኤልም ሆነ በስፍራው ለሚገኙ አሜሪካውያን ሙሉ ዋስትና መስጠት እንደማይችል በይፋ አምኗል። ይህ ለጂኦፖለቲካ ተንታኞች የመሬት መንቀጥቀጥ ያህል ከባድ ዜና ነው። አሜሪካ እስራኤልን ከኢራን ጥቃት ሙሉ በሙሉ ማዳን እንደማትችል ማመኗ የቀጠናውን የኃይል ሚዛን በአዲስ መልክ የሚተረጉም ነው። የወጣው የአሜሪካ የውጭ ጉዳይ መስሪያ ቤት መግለጫ የሁኔታውን አስከፊነት ቁልጭ አድርጎ የሚያሳይ ነበር። አሁኑኑ ልቀቁ የሚለው የማስጠንቀቂያ ደውል በባህረ ሰላጤው በእስራኤል በዌስት ባንክና በጋዛ ለሚገኙ አሜሪካውያን ብቻ ሳይሆን በመላው መካከለኛው ምስራቅ ለሚገኙ ዜጎቿ የተላለፈ የሞት ሽረት ጥሪ ነበር። ይህ ጥሪ የንግድ በረራዎች ገና ክፍት ሳሉ ዜጎች በራሳቸው መንገድ እንዲወጡ የሚያሳስብ ሲሆን መንግስት የማስወጣት ግዴታ እንደሌለበት በተዘዋዋሪ የሚጠቁሙ አስደንጋጭ መልእክት ነበረው። ይህ የሚያሳየው ጦርነቱ ምን ያህል ፈጣንና ያልተጠበቀ አቅጣጫ ሊይዝ እንደሚችል ዋሽንግተን ቀድማ መረዳቷ ነው። በአንድ ወቅት የማይደፈሩ ተብለው ይታሰቡ የነበሩት እንደ ባህሬን፣ ኳታር፣ ኤምሬትስ እና ሳውዲ አረቢያ ያሉ የባህረ ሰላጤው ሀገራት አሁን በደህንነት ስጋት ዝርዝር ውስጥ ቀዳሚ ሆኗል። የጦርነቱ ሜዳ ከምድር ወደ ሰማይ ሲሸጋገር የኢራን ወታደራዊ ስልት ለዓለም የተጋለጠበት መንገድ እጅግ አስደናቂና አስፈሪ ነበር። ቴህራን ለዓመታት ስትገነባው የነበረው የድሮንና የሚሳኤል አቅም በተግባር ሲፈተን የእስራኤልን አይረንዶም እና የጎረቤት ሀገራትን የአየር መከላከያ ስርዓቶች ሰብሮ መግባትም ችሏል። በ48 ሰዓታት ውስጥ ብቻ ኢራን በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን አዘነበች። እነዚህ ጥቃቶች የተሰነዘሩት በእስራኤል ላይ ብቻ አልነበረም። የጦርነቱ ካርታ ሰፍቶ የአሜሪካ ጦር ሰፈር ወዳለባቸው የባህረ ሰላጤ ሀገራትም ተዛመተ። የቴል አቪቭ ሰማይ በሚሳኤል ብርሃን ሲንቦጎበግ የቤንጉሪዮን ዓለም አቀፍ ኤርፖርት በሮች ተዘጉ። በሺዎች የሚቆጠሩ መንገደኞች መውጫ አጥተው በጭንቀት ሲዋጡ የሰማይ ላይ ጦርነት የምድርን ሰላም እንዴት እንደሚያናጋው በገሃድ ታየ። በተለይም በተባበሩት አረብ ኤሚሬትስ ወይም ዱባይ እና ሳውዲ አረቢያ የዚህ ጥቃት ሰለባ መሆናቸው ኢራን ምን ያህል ርቀት መሄድ እንደምትችልና ኢኮኖሚያዊ ውድመት የማድረስ አቅሟን ያሳያል። በሳውዲ አረቢያ የራስ ታኑራ የነዳጅ ማጣሪያ ላይ የደረሰው ጥቃት ዓለም አቀፉን የነዳጅ ገበያ የሚያናጋና የኃይል አቅርቦትን አደጋ ላይ የሚጠል ክስተት ነበር። የጥቁር ጢስ አምዶች ከነዳጅ ማጣሪያ ሲወጡ የሚታየው ምስል የባህረ ሰላጤውን ሀገራት በቢሊዮን ዶላር የገነቡትን የአየር መከላከያ ስርዓት ርካሽና በብዛት ከሚመረቱ የኢራን ሻሂድ ድሮኖች ጋር ሲነጻጸሩ ክፍተት እንዳለባቸውም አጋልጧል። የኢራን ስልት ግልጽ ነበር። ውድ የሆኑ መከላከያዎችን በርካሽና በብዛት በሚላኩ ድሮኖች ማጨናነቅ። ይህ ስልት በዩክሬን ጦርነት ወቅት በሩሲያ ተሞክሮ ውጤታማነቱ የተረጋገጠ ሲሆን አሁን ግን በመካከለኛ ምስራቅ በስፋት እየተተገበረ ይገኛል። ነገር ግን የጦርነቱ ገጽታ በወታደራዊ ግጭት ብቻ የተወሰነ አልነበረም። የመረጃ ጦርነቱና የሴራ ትንታኔዎቹም የክስተቱን ውስብስብነት አባብሰውታል። ታዋቂው የአሜሪካ ጋዜጠኛ ታከር ካርልሰን ያቀረበው ክርክር የጉዳዩን መልክ ወደ ሌላ አቅጣጫ ሊወስድ የሚችል ነበር።
ካርልሰን በባህር ሰላጤው ሀገራት የተፈጸሙትን አንዳንድ ጥቃቶችና የታቀዱትን የቦምብ ፍንዳታዎች በእስራኤል የስለላ ድርጅት የተቀነባበሩ ሊሆኑ እንደሚችሉም ጥርጣሬውን ሰንዝሯል። የእሱ መከራከሪያ እስራኤል በኢራን እየተጠቃች ባለችበት ወቅት ለምን አጋሮቿ በሆኑት የባህር ሰላጤው ሀገራት ላይ ጥቃት ትፈጽማለች የሚል ቢሆንም መልሱ ግን በጂኦፖለቲካዊ የማተራመስ ስልት ውስጥ ሊገኝ እንደሚችል ይጠቁማል። እንደ ካርልሰን አባባል እስራኤል ይህንን የምታደርገው አሜሪካንና የባህር ሰላጤውን ሀገራት ወደ ቀጥተኛ ጦርነት በማስገባት ኢራንን በጋራ ለመምታት እንዲመቻት ሊሆን ይችላል። ይህ አባባል በሳውዲና በኳታር የታሰሩ የሞሳድ ወኪሎች አሉ በሚለው ያልተረጋገጠ ዜና ተደግፎ ሲቀርብ በወዳጅ ሀገራት መካከል ያለውን እምነት የመሸርሸር አቅም አለው። በሌላ በኩል ኢራን በሳውዲ አረምኮ ላይ ለደረሰው ጥቃት ኃላፊነቱን ከመውሰድ ይልቅ ጣቷን ወደ እስራኤል መቀሰሯ የጦርነቱን የፕሮፓጋንዳ ገጽታም ያሳያል። የኢራን ወታደራዊ ባለስልጣናት ይህ የእስራኤል የውሸት ሰንደቅ ኦፕሬሽን ነው በማለት እስራኤል የቀጠናውን ሀገራት ትኩረት ከራሷ ወንጀሎች ለማስቀረት ያደረገችውን ሴራ ነው ሲሉ ይከራከራሉ። ይህ የቃላት ጦርነት በመሬት ላይ ካለው እውነተኛ ጦርነት ባልተናነሰ ሁኔታ የህዝብን አመለካከት ለመቅረጽና የዲፕሎማሲ ድጋፍን ለማግኘት የሚደረግ ትግል ነው። የአሜሪካን ሁኔታ ስንመለከት ፕሬዚዳንት ትራምፕ በሰጡት መግለጫ አሁን የተፈጠረው ግጭት ኢራንን ለአንድና ለመጨረሻ ጊዜ ለመምታት የተገኘ የመጨረሻና ምርጥ ዕድል እንደሆነም ተናግረዋል። ይህ ንግግር ጦርነቱ በአጭር ጊዜ እንደማይቆምና ዓላማውም የኢራን የኒውክሌርና የሚሳኤል አቅም ሙሉ በሙሉ ማውደም እንደሆነ ያመላክታል። ሆኖም ይህ ፉከራ ከእውነታው ጋር ሲጋጭ ይታያል። 6 የአሜሪካ ወታደሮች መገደላቸውና ሌሎች በርካቶች መቁሰላቸው ዋሽንግተን ለጦርነቱ የምትከፍለው ዋጋ እያደገ መምጣቱን ያሳያል። የአሜሪካ ወታደሮች አስክሬን ወደ ሀገር ቤት ሲመለስ የህዝብ ግፊትና የፖለቲካ ጥያቄዎች መነሳታቸው አይቀርም። ትራምፕ ከኢራን ጋር ወደ ጦርነት በመግባታቸው ተጸጽተው ይሆን የሚለው ጥያቄ በብዙዎች ዘንድ እየተብላላ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ከፈራረሱ ህንፃዎች መካከል ሆነው በሰጡት መግለጫ የኢራን አገዛዝ ጨካኝና አሸባሪ መሆኑን በመጥቀስ እስራኤል ራሷን ብቻ ሳይሆን መላውን ዓለም ከኒውክሌር ስጋት እየታደገች እንደሆነም ተናግሯል። ኔታንያሁ ይህንን ጦርነት እንደ የህልውና ጦርነት አድርገው በመሳል የምዕራቡን ዓለም ድጋፍ ለማጠናከር እየሞከሩ ነው። ነገር ግን የቴል አቪቭ ሰማይ በድሮኖች ሲወረርና ነዋሪዎች ወደ መጠለያ ሲሮጡ የሚታየው ምስል የእስራኤልን የመከላከል አቅም ውስንነት አደባባይ አውጥቶታል። በተባበሩት አረብ ኤሚሬትስና በኳታር የታዩት ትዕይንቶችም የጦርነቱን ስፋት ያሳያሉ። በዱባይ ሰማይ ጠቀስ ፎቆች አቅራቢያ የሚታየው ጭስና በኳታር የአሜሪካ ጦር ሰፈር አልኦዴድ ላይ የተሰነዘረው ጥቃት ማንም ከዚህ ጦርነት ነፃ እንዳልሆነ አረጋግጧል። በተለይም በኳታር የተጠለፉት ባላስቲክ ሚሳይሎች ዶሃ በዲፕሎማሲያዊ መንገድ የቱንም ያህል ለመሃል ሰፋሪነት ብትሞክርም በጂኦግራፊ አቀማመጧ ምክንያት ከእሳቱ ማምለጥ እንደማትችል ያሳያሉ። የንግድ በረራዎች መሰረዝ፣ የቱሪስት መራራቅና የነዳጅ ዋጋ መናር እነዚህ ሀገራት ለዓመታት የገነቡትን የኢኮኖሚ ገጽታ በአንድ ጀንበር ሊያፈራርሰው ይችላል። ይህ ሁሉ ሲሆን የሰው ልጅ መከራ ጎልቶ ይታያል። ከመጠለያ ወደ መጠለያ የሚሮጡ እናቶች፣ በድንጋጤ የሚጮሁ ህጻናትና በየኤርፖርቱ የሚታየው የአሜሪካንና የውጭ ዜጎች መራወጥ የጦርነቱን አስቀያሚ ገጽታ ያሳያል። በንግድ በረራ ውጡ የሚለው የአሜሪካ ምክር አቅም ላላቸው ብቻ የሚሰራ ሲሆን አቅም የሌላቸውና የአካባቢው ነዋሪዎች ግን እጣፋንታቸው ከመቀበል ውጪ አማራጭ የላቸውም። ከሪፖርቱ እንደምንረዳው ይህ ጦርነት የወታደራዊ ቴክኖሎጂን የበላይነት ጥያቄ ውስጥ የከተተም ነው። እስራኤልና አጋሮቿ የሚጠቀሙባቸው የአየር መከላከያ ሚሳይሎች እንደ ፓትሪዮትና አይረን ዶም እጅግ ውድ ናቸው። በአንጻሩ ኢራን የምታዘንባቸው ድሮኖች እንደ ሻይ ያሉት በዋጋ እጅግ ርካሽ ናቸው። ኢራን $20,000 የሚያወጣ ድሮን ስትልክ ተከላካይ ወገን ያንን ለመጣል ከ1 እስከ 3 ሚሊዮን ዶላር የሚያህል ሚሳይል ለመተኮስ ይገደዳል። ይህ ጦርነት ከወታደራዊ ብልጫ ባሻገር ማን በኢኮኖሚ ረጅም ጊዜ መዝለቅ ይችላል ወደሚል የኪሳራ ውድድር ተቀይሯል። የባህረ ሰላጤው ሀገራት ሀብታም ቢሆኑም እንደዚህ አይነት ጦርነት ለረጅም ጊዜ የመሸከም አቅማቸው አጠያያቂ ነው። የበላይ ጠባቂው አሊ ካሚኒ መገደላቸው በኢራን ውስጥ የነበረውን የሃይማኖታዊና ወታደራዊ ስልጣን ሚዛን ወደ ወታደራዊ ክንፍ እንዲያደግም አድርጎታል። ሪፖርቶቹ እንደሚያሳዩት አጸፋውን እየመራ ያለውና መግለጫ እየሰጠ ያለው የኢራን አብዮታዊ ዘብ ነው። ይህ የሚያመላክተው ኢራን ከሃይማኖታዊ መሪዎች ቁጥጥር ወጥታ ሙሉ በሙሉ በወታደራዊ ጄኔራሎች የምትመራ ወደ ሆነች ወታደራዊ አምባገንነት እየተቀየረች መሆኑን ነው። ይህ ለዲፕሎማሲያዊ ንግግር በሩን የሚዘጋ ጦርነቱን ይበልጥ ጨካኝ የሚያደርገው አደገኛ ሽግግር ነው።
በዚህ ላይ የዓለም የነዳጅ ንግድ ደም ስር ተብሎ የሚጠራው የሆርሙዝ የባህር ሰርጥ በኢራን በይፋ መዘጋቱም ተለይቷል። የኢራን አብዮታዊ ዘብ ከፍተኛ ባለስልጣናት እንደገለጹት ከዚህ በኋላ በስርጡ ለማለፍ የሚሞክሩ ማንኛውም መርከብ በኃይል እንደሚመታና በእሳት እንደሚጋይ ጠንካራ ማስጠንቀቂያ ሰጥተዋል። ይህን ተከትሎም ከ200 በላይ ግዙፍ የጭነት መርከቦች ጉዟቸውን አቋርጠው በሰርጡ ዙሪያ ለመቆም ተገደዋል። ይህ የኢራን ድንገተኛ እርምጃ በዓለም አቀፍ ኢነርጂ ገበያ ላይ ከፍተኛ መናወጥን የፈጠረ ሲሆን በየቀኑ ከሚቀርበው የነዳጅ መጠን 20 በመቶ የሚሆነውን ያግዳል ተብሎ ተሰግቷል። በዘገባው መሰረት የነዳጅ ዋጋ በአንድ በርሜል $100 በላይ ሊያሻቅብ እንደሚችልና የመርከቦች የኢንሹራንስ ክፍያም በከፍተኛ ሁኔታ መጨመሩም ታውቋል። ድርጊቱ በዓለም አቀፉ የንግድ እንቅስቃሴና በሸቀጦች ዋጋ ላይ ከባድ ጫና ማሳደሩም አልቀረም። የተባበሩት አረብ ኤሚሬትስ በተለይም ዱባይ የዓለም የንግድ የቱሪዝምና የትራንዚት ማዕከል ሆና የቆመችው ከግጭት ነፃ የሆነ ቀጠና በመሆኗም ነበር። አሁን ግን ይህ አስተማማኝነት ፈርሷል። ቱሪስቶችና ባለሀብቶች ከሁሉ ነገር በላይ ሰላምን ይፈልጋሉ። በዱባይ ሰማይ ላይ ሚሳኤልና ጭስ መታየቱ ብቻ ከተማዋን ለዓመታት የገነባችውን የሰላም ደሴት ገጽታ ያጠፋዋል። ይህ በረጅም ጊዜ ከዘይት ቃጠሎ የበለጠ ኢኮኖሚያዊ ጉዳት በኤሚሬትስ ላይ ሊያስከትልም ይችላል። ታከር ካርልሰን ያቀረበው የእስራኤል ሴራ ስልት ምንም እንኳን ማረጋገጫ ባይኖረውም በአረብ ሀገራት ህዝቦች ዘንድ ተቀባይነት የማግኘት እድሉ ሰፊ ነው። የባህረ ሰላጤው መሪዎች ከአሜሪካና ከእስራኤል ጋር ያደረጉት ወዳጅነት ለደህንነታቸው ዋስትና ይሆናል ብሎ ሲያምኑ፣ ውጤቱ ግን የጦርነት ሰለባ መሆን ሆኗል። ይህ ክስተት የአብርሃም ስምምነት አደጋ ላይ የሚጥልና አረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት እንዲያቋርጡ በውስጥ ህዝባቸውን ግፊት እንዲፈጥሩባቸው የሚያደርግ ነው። ፕሬዚዳንት ትራምፕ ኢራንን የመታው ለአንዴና ለመጨረሻ ጊዜ ችግሩን ለመፍታት ነው ቢሉም ውጤቱ ግን አሜሪካን ወደማትወጣው ረግረግ ከቷታል። የአሜሪካ ወታደሮች መገደልና ዜጎቻቸው በድንጋጤ እንዲወጡ መደረጉ በትራምፕ አስተዳደር ላይ የፖለቲካ ኪሳራ ያስከትላል። አሜሪካውያን ከኛ ጋር ቀጥተኛ ግንኙነት በሌላው የሩቅ ጦርነት ለምን ልጆቻቸው ይሞታሉ የሚል ጥያቄ ማንሳታቸው አይቀርም። ይህ ጦርነት የትራምፕን የስልጣን ዘመን ማብቂያ የሚያፋጥን የፖለቲካ ወጥመድ ሊሆን ይችላል። በ2026 በመካከለኛው ምስራቅ ታሪክ ውስጥ አዲስ ምዕራፍ የከፈተም ወቅት ነው። አሁን አሜሪካ የአቅም ውስንነቷን ያመነችበት፣ ኢራን የማጥቃት አቅሟን ያሳየችበትና እስራኤል ከአይረን ዶም ባሻገር ሌላ ስልት እንደሚያስፈልጋት የተገነዘበችበት ጊዜ ነው። የባህረ ሰላጤው ሀገራትም ቢሆኑ በውድ የጦር መሳሪያና በዲፕሎማሲያዊ ግንኙነት ብቻ ደህንነታቸውን ማስጠበቅ እንደማይችሉም ተምሯል። ጦርነቱ ገና አልተጠናቀቀም፣ እንዲያውም እየጀመረ ይመስላል። የዓለም አይን በሙሉ ወደዚች በነዳጅና በደም በታጠበች ምድር ላይ ያሳርፏል። ጥያቄው ይህ እሳት ቀጠናውን ብቻ አቃጥሎ ይቆማል ወይስ ዓለምን ወደ ሶስተኛ የዓለም ጦርነት ይዞ ይገባል የሚለው ነው። መልሱ በቴህራን፣ በቴል አቪቭና በዋሽንግተን ውሳኔዎች ላይ የተንጠለጠለ ነው። አሁን ባለው ሁኔታ ግን የመካከለኛው ምስራቅ ሰማይ በጥቁር ጭስና በሚሳኤል ብርሃን እንደተሞላ ተስፋውም እንዲሁ በጭጋግ የተሸፈነ ነው። በኢትዮ ኤርትራ ግንኙነት ውስጥ የተፈጠረው አዲስ ምዕራፍና ያልተረጋገጡ መረጃዎች አሁንም መውጣት መቀጠላቸው ተመላከተ። በኢትዮጵያና በኤርትራ መካከል ያለው ውጥረት እንደ አዲስ ባንሰራራበት በዚህ ወቅት የኤርትራ ወታደሮች የኢትዮጵያ ሉዓላዊነት በመጣስ ወደ ትግራይ ክልል መግባታቸውና የተወሰኑ ወታደሮችም ሰራዊቱን በመክዳት አዲስ አበባ እየገቡ እንደሆነ የሚገልጹ መረጃዎች እየወጡም ነው። በተለይም የስምረት ፓርቲ የምክር ቤት አባል እንደሆኑ የገለጹት አቶ ጣማ ረዶብ 254 የኤርትራ ወታደሮች ሻዕቢያን ጥለው አዲስ አበባ እንደገቡ መናገራቸው ለጉዳዩ አዲስ ትኩረት ሰጥቷል። ሆኖም ይህ መረጃ እስካሁን ድረስ ከገለልተኛ ምንጮች ማረጋገጫ አላገኘም። ይህንን ክስተት ተከትሎ የሚነሱ ዘገባዎችና ትንታኔዎች በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት የበለጠ አጉልተው ያሳያሉ። የኢትዮጵያ መንግስት የኤርትራ ወታደሮች በግዛቷ ውስጥ እንደሚገኙ በተደጋጋሚ ገልጿል። ይህ ሁኔታ ከትግራይ ጦርነት በኋላ በፕሪቶሪያ የተደረገውን የሰላም ስምምነት ተፈጻሚነትና የቀጠናው መረጋጋት ጥያቄ ውስጥ የሚከት ነው። በሌላ በኩል በትግራይ ክልል አዲስ የፖለቲካ ምህዳር እየተፈጠረም ነው። ከህወሓት የተለየ አቋም በመያዝ የተመሰረተውና በጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ በክልሉ ፖለቲካ ውስጥ ተጽዕኖ ለመፍጠር እየተንቀሳቀሰ ይገኛል። ይህ ፓርቲ ከኤርትራ ተቃዋሚ ኃይል ከሆነው ብርጌድና ሐመዱ ጋር በጋራ ለመስራት ውይይት መጀመሩን የሚጠቁሙ መረጃዎች ወጥተዋል። ይህ የሚያሳየው የፖለቲካ አስተላልፎ ከሀገር ውስጥ አልፎ ቀጠናዊ ይዘት እየያዘ መምጣቱን ነው። የኤርትራ
የኤርትራ ወታደሮችን መክዳት አዲስ ክስተት ባይሆንም የተጠቀሰው ቁጥርና ወታደሮቹ አዲስ አበባ መግባታቸው የሚለው መረጃ ግን የተለመደ አይደለም። ቀደም ባሉ ጊዜያት የኤርትራ ወታደሮች ወደ ኢትዮጵያ ሲከዱ የነበረ ቢሆንም አሁን ላይ ያለው ሁኔታ ከቀጠናው የኃይል አሰላለፍ ጋር ተዳምሮ ሲታይ የተለየ ትርጉም ሊሰጠው ይችላል። የስምረት ፓርቲ በበኩሉ በትግራይ ህዝብ ላይ በህወሓት እየደረሰ ነው የሚለው ጫና በሰላማዊ መንገድ ለመታገል እንደተመሰረተም ይገለጻል። ከኤርትራ ተቃዋሚ ኃይሎች ጋር ሊፈጥረው የሚችለው ግንኙነት የኢትዮጵያ መንግስት ከኤርትራ ጋር ባለው ውጥረት ውስጥ የሚጫወተው ሚናና የቀጠናውን ፖለቲካ የበለጠ ውስብስብ ሊያደርገው ይችላል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ግንኙነት እጅግ በጣም የሻከረ ደረጃ ላይ ደርሷል። ሁለቱም ሀገራት ለጦርነት ዝግጅት እያደረጉ እንደሆነ የሚጠቁሙ መረጃዎች እየወጡ ይገኛሉ። ይህ ሁኔታ በቀላሉ ወደ ለየለት ጦርነት ሊያመራና የቀጠናውን ሰላምና መረጋጋት በእጅጉ ሊጎዳ ይችላል የሚል ስጋት አለ። ስለ ኤርትራ ወታደሮች መግዳትና ወደ አዲስ አበባ መግባት እስካሁን ድረስ ያልተረጋገጠ ቢሆንም በኢትዮጵያና በኤርትራ መካከል ያለው ውጥረት የኤርትራ ወታደሮች በኢትዮጵያ ግዛት ውስጥ መገኘት እንዲሁም በትግራይ ክልል ውስጥ አዲስ የፖለቲካ ኃይል ሆኖ ብቅ ያለው የስምረት ፓርቲ ከኤርትራ ተቃዋሚዎች ጋር ሊፈጥረው የሚችለው ግንኙነት በቀጠናው ላይ ሊከሰት የሚችለውን አለመረጋጋትና የኃይል አሰላለፍ ለውጥ በግልጽ ያሳያል። ሁኔታው በከፍተኛ ጥንቃቄና በዲፕሎማሲያዊ ጥረት ካልተያዘ በቀጠናው ላይ ከባድና አስከፊ መዘዝ ሊያስከትልም ይችላል። ክቡራን ቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።